ሳሚሻ ለአልማዝን ገለው እንደቀበሯት ለብሌን ነገራት። ሳሚሻ ማለት የበኃይሉ አብሮት የሚሰራ ልጅ ነው። እሷን ቀጠራትና ብቅ በይ ብሎ ውጭ ስትወጣ ይቅርታ ጠይቃት። ይቅርታ ተጠይቃት በኋላ እሷም ይቅርታ ካደረገችለት በኋላ ነገራት። ዳግም እና ቃል በኃይሉ ሰላም ሆነው አልማዝን ገለው ቀብረዋታል። በምን የተነሳ አለችው። ተገዝታና በሰው ብር ተገዝታ የሰው ልጅን አብላ ለምን መጣሽ ብላ ሰላም ጋር ተጣልተው በነበረበት ሰዓት ሰላም ገፍትራ ስትጥላት ጣውላው መቷት። በዛ ምክንያት ነው የሞተችው። እሺ አለችና ገብታ ዳጊን ጠየቀችው። ዳጊም አዎ ግን ላስረዳሽ፣ እኔ የለሁበትም ድንገት ደርሼ ነው እንጂ ያየሁት ምንም አላቅም አለሱም አስረዳት። ቃል አሁንም ቤተሰቡን ለመበጥበጥና ብሌንና ዳጊን ለመለያየት አንደኛ ሴራ እያሴረች ነው። ሳሚሻ ብሌንን ለማግኘት ስል የማልፈነቅለው ድንጋይ የለም ሲል ተናገረ። በኃይሉ እስር ቤት እንዳለ አሁንም ይታያል። ሰላምም ሄዳ ልታየው ጠየቀችው። ደህና ነኝ አላት። ግን ማን ሊያሳስርሽ ይችላል ስትለው ብሌን እንዳሳሰረችው አወቀ። ብሌን ናት፣ ሌላ ማን ያሳስረኛል አለ። በጣም በሚያሳዝን ሁኔታ ብሌን እንዴት አድርጋለች? እንዴት ወንድሜ ላይ ትጨክናለች? የሚል ሀሳብ መጣላትና ብሌን ጋር ሄደች። ብሌን ለምን አሳሰርሽው በኃይሉ ስትላት ብሌን በፍጹም እኔ አላሳሰርኩትም፣ ደግሞ መች ተነጋግረን ሰሞኑን አትጣላን፣ እንዴት ብዬ ላሳስረው እችላለሁ አለች። በቃ ብላ ትታት ወጣች። ቃል ደግሞ ስልክ እያወራኝ ቁንጭና እየበላው እንዲሞት ነው ፈልገው፣ እዛው እንዲወጣ አልፈልግም፣ እዛው ይበስበስ እያለች ስታወራ ሰላም ሰማቻት። ሰላም አንቺ ስለምን የምታወሪው? ስለ በኃይሉ ነው አለቻት። አይ እማዬ አይደለም፣ ጓደኛዬ ጋር እኮ ስለ ቁንጫ እያወራን ነው፣ ሌላ ነገር የለም አለቻት። ሰላም ግን የሰማዩን ሰምታ በዝምታ አሳለፈቻት። ነገም ከነገም ወዲያ ሌላ ነገር ልደግም ስለምችል ብላ። ሰላም አስተዋይ ልጅ ነበረች። አሁን ግን ተናዳጅ እና ስሜታዊ የሆነች ነው። ሰላም የድሮዋ ሰላም ትሆን የምትሉ ቪዲዮ ላይክ፣ ሰብስክራይብ አድርጉ። እናም ከዛም በኋላ ምን ተፈጠረ? ብሌን በዳጊ ሰላማቸው ጠፋ። ቃልም ደስተኛ ሆነች። ሳሚሻም ብሌንን ለማግኘት ብሎን ይሄ ሁሉ የመከራ የገባው የነገራት ሁሉ ግን ትክክል ነው፣ እውነት ነው። ግን ቢሆንም እሷም በምንም ብዬ አገኛታለሁ የሚል ሀሳብ ስላለው ነው። ሳሚሻ ብሌንን ያፈቀራት በኃይሉ ሁሉ ስቃይ ሲያደርግባት አንድም ቀን ምርር ብላ ያበደችበት ቀን ስለሌለ ነው። ብሌንን ራስሽን ጠብቂ፣ ሁሉም ጠላትሽ ነው፣ በጎንሽ ያለው ሁሉ ከዳጊ ጭምር ጠላቶች ናቸው። እኔ ቶሎ ላልደርስልሽ እችላለሁ እና ራስሽን ጠብቂ ብሏት ሄደ። ብሌንም ይችን ነገር እያሰላሰለች ይዋለች። ማታ ሲደርስ ግን በሯን ቆልፋ የማታውቀውን መቆለፍና ቁልፉንም እዛ ላይ መተው ጀመረች። ብሌን አሁን ራሷን ለመጠበቅና ራሷን ለመንከባከብ አንደኛ ሆናለች። በኃይሉ ሳይፈታ ሰላም እንዴት ሰላም ታገኛለች? እሷ ወንድሜ እያለች ለወንድሟ ታዝናለች፣ ታለቅሳለች። እዙ ግን ተኋላ ያሴርባታል። ብቻ ግራ ያጋባል። አሁን ላይ የቤተሰብ ነገርና ቤት ውስጥ የሚፈጠር ነገር ግራ ግብት ከማድረጉ የተነሳ ሊያሳስትም ይችላል። ብሌን ዳግምን እንደወቀሰችውና ዳግምን እንደጠላችው ሆነ። ከዛም ይህንን ለፖሊስ ላሳውቅ ወይስ የወንጀል ተባባሪ ሆኜ ዝም ልበል እያለች ብቻዋን እያወራች ነበር። ግን ለፖሊስ ደውላ አልማዝን እንደገደሏት እና ወጥተው የት እንደቀበሯት እንደማታውቅ ብሌን ተናገረች። ብሌን ስትናገር ግን ይሄ ነገር መረጃ እንደሚያስፈልገው አላወቀችው ነበር። እሷም ማዘንቀርገባ ነው ከዚህ በኋላ
ፖሊስ ጋር ሲደወል የሆነ ነገር መረጃ ሲኖር ነው። ማለት መረጃ ግን ማንም በማንም ላይ መውቀስም ሆነ መክሰስም አይችልም። መረጃ እንደምንም ብላ መያዝ ነበረባት። እሷ ግን አልያዘችም። የዋህ ናት ብሌን። የዋህነትሽን ትተሽ እስኪ አንዳንድ መረጃዎች እንኳን ያዥና ወደ እሱ ለመቅረብ ሞክሪ አልኳት። ተነሳች። ያንን ፀጉሯን አበጃጀችና ስልኳን ከፍታ ልትቀዳ ይዛ መጣች። ሁላችንም ወሬያችን እያፈጋን ተቀመጥን። ሁላቸውም ወሬያቸውን እያፈጉ በተቀመጡበት ሰዓት ቃል መታገል አንቺ አልቻት በኃይሉ እንደታሰረ ታውቂያለሽ? አንቺንም እንዳላስቆፈድድሽ ብላ ስትላት ብሌን እንዴ በኃይሉ እንደታሰርሽው አንቺ ነሽ እንዴ አለቻት። አዎ ለምን? እኔም ብር ሊቀበለኝ ስለሆነ በነፃ ሊያሰራኝ ስለሆነ ሳቅ ነው ያሳሰርኩት። የምን ነፃ ስትላት እንዴ ሰላም የኔ ልጅ የኔ እናት እንዳልሆነ ታውቂያለሽ፣ በዛ ምክንያት ነው አለችና ሁሉንም ነገር አስረዳቻት። ስታስረዳት እሱ ጥፋት እንዳለበት አየች። ብሌንም ሁለታቸውም ታርቀው በፍቅር ማየት ግን በጣም ደስ ይላል። አሁን በራሷም ጉዳይ በሰዎቹም ጉዳይ ይሁን በኃይሉ ስለታሰረ ደግሞ በጣም ተጸጽታለች። መጸጸቱን ሲያሳት ነው። ምክንያቱም እዛው ሆኖ በኃይሉ አሁንም ይላል ብር ያለው ሰው ላኪልኝ በጉቦ ለመውጣት ፖሊሶቹ ወደ ፖሊስ ጣቢያ ሊወስዱት ሲል የፈለጋችሁትን ብር ልስጣችሁ አትሰሩ ተውኝ እያለ ይለምናቸው ነበር። ወንጀል ተባባሪን በገንዘብ ሊያልፉት ነው። እኔ በጣም ገርሞኛል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ይሁንልኝ። ብሌን ድራማ በጣም ደስ ይላል። ብዙ ትምህርት ያስተምራል። ህይወት ብዙ ውጣ ውረዶች እንዳላት የሚያስተምር ድራማ ነው። አባይ ባይ ውዶቼ